ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ እኮ የምንመለከተው በዮሐንስ ራእይ መጽሐፍ ውስጥ ካሉት እጅግ በጣም ጥልቅ ምስጢሮች አንዱን ነው። ይኸውም በሰዎች ግንባር ላይ ስለተጻፈ አንድ ምስጢራዊ ስም ነው። እስቲ እንዝለቅበትና ይህ ስም ምንድን ነው፣ በማንስ ላይ ነው የተጻፈው የሚለውን አብረን እንመርምር። እንግዲህ መነሻችን የኃይለኛና ምስላዊ ጥቅስ ነው። በጉ ከእርሱ ጋር 144,000 ሰዎች እና ደግሞ በግንባራቸው ላይ የተጻፈ ስም። ታዲያ ከዚህ ምስል በስተጀርባ ያለው ትርጉም ምንድን ነው? እስቲ አብረን እንፈትሸው። ይህንን ምስጢር ለመፍታት በመረጃ ምንጫችን ላይ ተመስርተን ሁለት ቁልፍ ጥያቄዎችን እንመለሳለን። የመጀመሪያው ጥያቄ ስሙ ምንድን ነው? ሁለተኛው ደግሞ እነዚህ ስሙ የተጻፈባቸው ሰዎች እነማን ናቸው? እሺ፣ በግንባር ላይ የተጻፈውን የዚህን ስም ምስጢር ለመፍታት መጀመሪያ ትልቁን ምስል መረዳት አለብን። ይህም የእግዚአብሔር ስም በመጽሐፍ ቅዱስ ውስጥ እንዴት እንደሚሰራ እና ምን ትርጉም እንዳለው መመልከት ነው። እንግዲህ ዋናው ነጥብ ይሄ ነው። መለኮታዊው ስም በፈጣሪ እና በፍጥረት መካከል እንደ ድልድይ ነው ማለት እንችላለን። እስቲ እንደዚህ አስቡት። ንፋስን በዓይናችን ማየት አንችልም አይደል? ግን ቅጠሎች ሲንቀሳቀሱ ስናይ ንፋስ አለ እንላለን፣ በስሙ እንጠራዋለን። የመረጃ ምንጫችን እንደሚለው የእግዚአብሔር ስምም ለፍጥረት የሚገለጠው ልክ እንደዚህ ነው። አሁን ነገሩ ይበልጥ አስገራሚ የሚሆንበት ነጥብ ላይ ደረሰናል። ምንጩ እንደሚለው የአብ ስም ያህዌ ነው። ትርጉሙም የምሆነውን እሆናለሁ ማለት ሲሆን ይህም ዘላለማዊ ሕልውናውን የሚያመለክት ነው። እዚህ ጋር በጣም ወሳኝ የሆነ ግንኙነት እናያለን። የአብ ስም ያህዌ በቀጥታ በወልድ ስም ኢየሱስ ውስጥ ተካቷል። ምክንያቱም ኢየሱስ የሚለው ቃል ያህዌ ያድናል ወይም ያህዌ መዳን ነው የሚል ትርጉም አለው። ስለዚህ ፍንጩ ይሄ ነው። ሁለት የተለያዩን ስሞች ሳይሆኑ አንዱ የሌላውን ትርጉምና ዓላማ በውስጡ የያዘ አንድ ስም ነው። ጽሑፉ የበጉና የአባቱ ስም ሲል ሁለቱንም ወደሚገልጸው ወደ አንድ ስም እያመለከተ ነው ማለት ነው። ይህ ደግሞ ወደ አንድ አስደናቂ ስነ መለኮታዊ ድምዳሜ ያደርሰናል። በ144,000ዎቹ ግንባር ላይ የተጻፈው ስም ኢየሱስ የሚለው ስም ነው። እሺ፣ የመጀመሪያውን ጥያቄ ከመለስን አሁን ወደ ሁለተኛው ጥያቄያችን እንለፍ። ይህንን ስም የተሸከሙት ሰዎች እነማን ናቸው? ምንጫችን እነዚህን ሰዎች የበኩራት ፍሬዎች በማለት ይለያያቸዋል። ነገር ግን የበኩራት ፍሬዎች እነማን ናቸው የሚለው ጥያቄ ራሱ ሌላ ክርክር ያስነሳ፣ የራሱ ሌላ የምስጢሩ ሽፋን ነው። ስለዚህ እስቲ አብረን እንመልከተው። እዚህ ጋር ነገሩ ትንሽ ውስብስብ ይሆናል። ምንጫችን ተለያዩ ትርጓሜዎችን ያነሳና ያነጻጽራል። አንዳንዶች የተለወጡት ምስክሮች ናቸው ይላሉ። ሌሎች ደግሞ 144,000ዎቹ ብቻ ናቸው ይላሉ። ነገር ግን እነዚህን ሁሉ ከመረመረ በኋላ ወደ አንድ በጣም ወሳኝ ድምዳሜ ይደርሳል። የበኩራት ፍሬዎች የሚለው ቃል በአንድ ወቅት ብቻ የነበረ ቡድንን አያመለከትም። ይልቁንስ በታሪክ ውስጥ የነበሩትን ሰማዕት ምስክሮች በሙሉ የሚገልጽ ቃል ነው። ሰማዕት ምስክር ሲባል ደግሞ በቀላል አማርኛ ለእምነቱ እስከ ሞት ድረስ የጫና ማለት ነው። ታዲያ እነዚህ የበኩራት ፍሬዎች በጊዜ ሂደት እንዴት ነው የሚሰበሰቡት? ይህንን ለማስረዳት ምንጫችን ከጥንታዊው መጽሐፍ ቅዱሳዊ ባህል የተወሰደ አንድ ማዕቀፍ ይጠቀማል። ይህም 3ቱ ታላላቅ የመከር በዓላት ናቸው። ይህ የጊዜ ሰሌዳ እንደሚያሳየው የመከሩ ሂደት ደረጃ በደረጃ የሚካሄድ ነው። የመጀመሪያው ፍሬ በሆነው በክርስቶስ ይጀምራል። ከዚያም በቤተ ክርስቲያን ዘመን በነበሩት ቅዱሳን ይቀጥላል። በመጨረሻም በ144,000ዎቹ ይጠናቀቃል። ስለዚህ ከዚህ የምንወስደው ትልቁ ቁም ነገር የበኩራት ፍሬዎች ስለ አንድ የተወሰነ ቁጥር ወይም ከአንድ ዘመን ስለመጣ ቡድን ብቻ ለመሆኑ ነው። ይልቁንም እስከ ሞት ድረስ የታመነ ምስክር ለሆነ ማንኛውም ሰው የተሰጠ የክብር ማዕረግ ነው። ይህ ደግሞ ወደ መላው የትንታኔያችን ዋና ነጥብ ያደርሰናል። የእነዚህ የበኩራት ፍሬዎች ዓለም አቀፋዊ ዓላማ ምንድን ነው? ለምን አስፈለጉ? የሁሉም ነገር ልብ ላይ ያለው ዓለም አቀፋዊ የሕግ ፍልሚያ ነው። በአንድ በኩል ሰይጣን እግዚአብሔርን ይከሳል።
ያንተ ሕግ በሰው ልጆች ሊጣበቅ አይችልም፣ ስለዚህ አንተ ፍትሐዊ አይደለም በማለት ይሞግታል። በሌላ በኩል ደግሞ የበኩራት ፍሬዎች ሕይወት፣ ሕያውና ተጨባጭ ማስረጃ ሆኖ ይቀርባል። ሕጉ ሊጠበቅ እንደሚችል ያረጋግጣሉ። እናም ይህ ማረጋገጫ በዓለማት ላይ ሰንሰለታዊ ምላሽ ያስነሳል። በመጀመሪያ የሰይጣን ዋና ክስ ውድቅ ይሆናል። ይህ ደግሞ የእግዚአብሔር እውነተኛ ባህሪ ማለትም ፍቅሩና ፍትሑ ለሁሉም እንዲገለጥ ያደርጋል። በመጨረሻም ይህ ድል ኃጢአት ከዓለም ለአንዴና ለመጨረሻ ጊዜ እንዲወገድ ሕጋዊ መሠረት ይፈጥራል። የመጨረሻው ቁም ነገር ይህ ነው። የእነዚህ ሰዎች ሕይወት ከራሳቸው መዳን የዘለለ ዓላማን ያገለግላል። እነርሱ የእግዚአብሔር ፍቅር እና ፍትሕ ሕያው ምስክሮች ይሆናሉ ማለት ነው። እና የመረጃ ምንጫችን በዚህ ጥልቅ ጥያቄ እንድናስብ ይተወናል። የሰው ሕይወት የእግዚአብሔርን ባህሪ የመጨረሻ ማረጋገጫ መሆኑ ምን ማለት ነው? የእኛም የእምነትና የጽናት ጉዞ እንዲህ ባለ ሰፊ ታሪክ ውስጥ የራሱ የሆነ ሚና ሊኖር ይችላል የሚለው ሐሳብ በእውነት አስደናቂ ነው።